እኔ ልስጥክ። ታስፈራኛለህ እኮ ድብ የሚልብኝ ይመስለኝ። የኔ ልዑል እፊ የኔ አባት አምሳያክን ይኸውልሽ አባቴ ስታርቂ ቪዲዮ ታይዋለሽ። እሺ አረዳለች እናትህ አላሳየም ብላኝ በስንተኛ ቀኗ ይዛህ መጣች። ከአንድ ወር በኋላ ማለት ነው እኮ እሱን እኮ ነው የምልህ። በቃ ልጃችንን እንዲያስታርቀን ነው ዛሬ ይዤ የመጣሁት። ምን አውቆ ነው ያስታርቀን? እንዴት ነው የማያስታርቀን? ያው ቅድም ራሱ እያወራ ነበር እኮ። እሺ ምን ብሎ አወራ? ምን ሰማሽው? ታረቁ ብሎ ማን አለ እንደኔ እድል ቀናው ቀን ይወጣለት ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና ጎን ያለህና። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም 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 ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ከልጄ ጋር መጥቼላችኋለሁ። ከኔ ቆንጆ ከኔ መኳንንት ጋር መጥቼላችኋለሁ። እንግዲህ ዛሬ መጣሁት መቼም ቦታውን አይታችሁ ትገምታላችሁ ብዬ አስባለሁ። ያው ትላንትናም ስላያችሁ ማለት ነው። እና የት እንደመጣው ልንገራችሁ። አብርሽ ጋር የኔ ውድ ባል ጋር እኔ መጣሁት እና ልጁን ላሳየው ነው የመጣሁት። ረጅም ጊዜ ሆነው ባባዬን ካየው እንደገና ደግሞ አልነገርኩትም። በነገራችሁ ላይ ዛሬ እንደምመጣ አልነገርኩትም። ይኖራል ብዬ ተስፋ አድርጋለሁኝ። ሩም ማለት ነው አይወጣም ብዬ ተስፋ አድርጋለሁ። መቼም በዚህ ሰዓት የትም ይሄዳል ብዬ አላስብም እና ሰውም ይኖራል ብዬ አላስብም። በተለይ ያቺ ሄርሜላ አትኖርም፣ መኖርም የለባትም። ካለች ግን አለቃትም። ዛሬ ዝም አልላትም። ምን ያበዛችሁ ትናንት እንዴ አንተ ልታወራ ነው ይሻላል። እና ያው እሱም ደስተኛ አይደለም፣ ሀሳቡን እየገለጸ ነው። በነገራችሁ ላይ ልክ ስሟን ሳነሳ በቃ እንደደበረው እየተናገረ ነው እሱም እና ዛሬ ካለች እንኳን እኔ አልፋታትም። ትናንትና በትዕግስት ዝም ብዬ ለማለፍ ሞክሬያለሁ። ዛሬ ብትኖር አይነት ስቧን ነው ማጠፋላት። ተጨማለቀች፣ አበዛችሁ እንዴ። እኔ ዝም ስላትና ስታገሳት ባሏ መሰላት መሰለኝ እና ታገስኳት በጣም በብዙ እና እንግዲህ ካገናኘኋቸው እንደነገርኳችሁ በጣም ቆይተዋል። አባቱን አይሚን ልጁን ካየ ቆይተዋል አብርሽ። ስለዚህ ልጁን ማግኘት አለበት። ደስ የሚል ጊዜ አሳልፋለሁ ብዬ አስባለሁኝ እና ትናንትና አሪፍ ጊዜ ነበር ልናሳልፈው የነበረው። እውነት ለመናገር መጀመሪያ ካያችሁ ጥሩ አቀባበል አድርጎልኝ ነበር። ልክ እሷ ስትመጣ ነው ነገሩን የበጠበጠችው እንጂ ቆንጆ ቆይታ እያሳለፍን ነበር እና ደብሮካል ነው ወይስ አባትህ ልታገኝ ስለሆነ ደስ ደስ እያለህ ነው? እኔ እንጃ ስሜቱ ነግሮታል መሰለኝ አባቱን ሊያገኝ እንደሆነና እያወራ ነው ገና ሳያድግ የኔ አባት እና ደስተኛ ይሆናል ብዬ ተስፋ አድርጋለሁኝ። እንግዲህ ዛሬ ነገሮች ይስተካከላሉ፣ ነገሮች ቆንጆ ይሆናሉ ብዬ አስባለሁኝ ከፈጣሪ ጋራ እና እሱም ልጁን ለማየት ይጓጓል እስከዛሬ ደስ ስላላየው ማለት ነው። እና ደግሞ ፋሚሊ ስሙን ቀይሬዋለሁኝ። መጀመሪያ ኪሩቤል ነበር ያልነው፣ እኔ ደግሞ አሁን ቀይሬዋለሁ፣ ልዑል ብዬዋለሁ። በቃ ሲታይ ራሱ የሆነ ልዑል ነገር ነው እና በጣም ስለወደድኩት ይህንን ስም ልዑል ብዬዋለሁ። ልዑል አብርሃም። በነገራችሁ ላይ እንዴ እስከዛሬ ድረስ አላሰብኩትም ነበር። ልዑል አብርሃም አባቱን ጭምር የሚያቆላምጥ ስም ነው ያወጣሁለት። ልዑል አብርሃም የኔ ልዑል ማለት ነው። እንግዲህ በዚሁ አጋጣሚ በልጁ ስም አባትየውን ማቆላመጥኩት የኔ ልዑል ማለት በጣም በጣም ደስ ብሎኛል። እንግዲህ ልጁን ሲያይሱም ደስተኛ እንደሚሆን ተስፋ አደርጋለሁ። በስሙም እንደሚስማማ ተስፋ አደርጋለሁ። ልዑል ማለት አይ ቲንክ ትርጉሙ የንጉስ ልጅ ማለት ነው እና ልዕልት ደግሞ የሴት ነው። የሴት ሲሆን ልዕልት፣ የወንድ ሲሆን ደግሞ ልዑል፣ የንጉስ ልጅ ማለት ነው እና ደስ የሚል ስም ነው ብዬ አስባለሁኝ። እናንተን በሀሳቤ ትስማማላችሁ እና እንግዲህ ቆንጆ ቆይታ እናሳልፋለን። እስከዛሬ ድረስ እንግዲህ ልጁን ባለማሳየቴ ቢደብረኝም ዛሬ ግን በቃ በደንብ
በደንብ ኢንጆይ እንዲያደርግ አድርጋለሁኝ ከልጁ ጋር ስለተገናኘ ከተገናኘ ስለቆየ እና ደስተኛ ይሆናል ብዬ አስባለሁኝ። እና ነገሮች ደግሞ ያው ልጅ አስታራቂ ነው ይባላል አይደለ? ነገሮች ዛሬ በደንብ የሚስተካከሉ ይመስለኛል። እኔና አባቱን እንግዲህ ልጃችን ያስታርቀናል ብዬ አስባለሁኝ። እና እስከዛሬ ድረስ ያቀርብልኝ የነበረውንም የገፋሁትንም ጥያቄዎች በሙሉ ዛሬ ሙሉ ለሙሉ እንደተቀበልኩትና በቃ ትክክለኛ ነገር እንደወሰንኩኝ ላሳውቀው እፈልጋለሁኝ ማለት ነው ዛሬ። ከዛ በቃ ደስተኛ ይሆናል ብዬ አስባለሁኝ። ብዙ ቆየን መሰለኝ ከእናንተ ጋር። አሁን ልጄን ከአባቱ ጋር ላገናኘው፣ እኔም ባሌን ላግኘው። አብራችን ሁሉ ልዑሌ የኔ ወፍ በጣም አክቲቭ ነው እውነት ለመናገር። ትናንትናም እያልኩኝ ነበርና አልዋሸሁም። አይታችኋል። አይ የኔ ውድ ባል እንዴት ነህ? እንዴት ነህ? ደህና ነን። ምንድን ነው ደነገጥክ? ያለው ይመስገን። ምን ነው ሰው የለማ መቼም ምንም የለም። ግን ልጄን እንዴት ነሽ መጣሽ ዛሬ? ይህን እንዳትጥለው። ቆይ እንደዛ ነው አንቱ። ታስፈራኛለህ እኮ ዱብ የሚልብን ይመስለኝ። ይህኔ ልዑል እፊ የኔ አባት አምሳያክም እኮ የራሴ ልጅ ነው። እሺ እንዴት ታዲያ አንተ አይደለም መቻልኩ እኮ። እንዴት መጣሽ? ትናንትና እንደዛ ፈጥረሽ ሄደሽ ዛሬ እንዴት መጣሽ? መጣሁ። ምን ችግር አለው? እንዴት ነው የሶስት ቀን ብዙ ለውጥ እየታየብሽ ነው እና ጥሩ አይደል? አልወደድከውም ለውጤን? እንዴት ነህ? ነው ሰምክ እኔ ልጅ ነው ታምኩት። አንቺ አልሳምኩሽም አይደል እንዴ? ዋ ሳመ ለሳመ ላልሰምክ አልሳምም። ምርቴ ነው። ወደ ማሳም ወንድ ልጅ ልታመበት ነው። ቀርሜ መጀመሪያ አንተን በስነ ስርዓት ልሳም። ቻፕስቲክ ተቀብተሻል አይደል? እንኳን ታባክ እሰይ ደጋረኩኝ። አባቴ እኔ አልኩህ እንዴ ልጄን አሻንጉሊት? የእኔ ልጅ አሻንጉሊት እንዴት ነው እኮ ማለት ነው። ስቃይ እያበላሽ ነው። ቆይ ነፃነቱን አውጅለት እንዴ። አንድ ፎጣ እኮ ነው። ምንድን ነው የጠቀለልኩት? እንደዚህ ነው አባቴ። ተው ንፋስ ይነካው ጭንቅላቱን እንዳከፍተው። ጭንቅላቱን እንዳከፍተው። ማረ ኮፍያው ላረግለት ነው ሩታ። አማታል አባቴ ማንነቱ እንዳላይ ተከለችኝ። አንቺ እናት የሚያባት ደህና ነህ? እንዴት ነህ? ጠፋሁብሽ። አያረዳለች ጠፋሁብሽ። ከተገናኘን ቆየን። አባ ናፍቆኛል እያለች ነበር። አይዞህ። ምን ነው አስደነገጠክ? እኔን አስደነገጠክ? ቆይ ከኔ ጋር ከአንቺ ጋር ነው አይደል ዘመኑን ሙሉ የነበረው? ምን አደረኩኝ? ስለዚህ አሁን ከኔ ጋር ይጫወት በቃ። እሺ ምን አደረኩኝ? ኦህ ነፍሴ ተጨነቀች። ምንድን ነው የምታክሪው? እስኪ አንቺ አባቴ ብራዘር ስሙን አውጥቼለታለሁ ጋይስ ሳልነግራችሁ። ወይኔ ስሙን ቀይሬው
እኮ አንቺ ነሽ የነገርሽኝ የነበረው ሰው ልዑል ተብሏል። አዎ የንጉስ ልጅ ማለት ነው ትርጉሙ ማለት ነው። እና ልዑል በሚል ልዕልት ደግሞ የሴት ነው። ኪሩቤል ሳይሆን ልዑል በሚል ነው የጸደቀው። እና ልዑል አብርሃም ይባላል። ልዑል አብርሃም ታደሰ ላሊጋ መስቀሌ ምናምን ያን ተቀበለ ማለት ነው። እና ያባቱ ልጅ ወይኔ ጌታን ያወራክ ነው እንዴ? ቆይ አይደል ሰላም ሰላም ይበልስ። ሰላም ሰላም በላቸው። መግቢያ መስራት አለበት። ማይክሮ ተገለ በላቸው። ሰላም ሰላም በላቸው። መግቢያ ልዑል ይከፈትልሃል። አተረጋ ሳቃ እግዚአብሔር ሳቃ ላሳያችሁ ነበር። ሳቃ ወይኔ ጉዲ አወራቸው። እግዚአብሔርን እየሳቀ ነበር። አንቺ አውሪያ ሰላም ሰላም፣ የግሬስ ፋሚሊ እንዴት ናችሁ? በያላችሁ በሰላማችሁ ይብዛ ምናምን። በኤአይ የሆነ ቪዲዮ ደግሞ ራሱ ነው ጩጬውን የሚመስል የነበረውና የኔ ጌታ ቡቹ ለማንኛውም አሁን ልጅ ለቀሽልኝ ትችያለሽ። እባክህ ወዴትም ንቅንቅ የለም። እሺ እስኪ በቃ ተፋችን። ዛሬ እንኳን ተፋችን ልቀቂን። እኔ ምን አረኩኝ እንዴ? ላሳየህ እኮ ነው የመጣሁት። ልነፍጋ አይደለም። የኔ አፈሪ ብለኝ እኔ ልጅ እሷ ነች እንደዚህ ያደረገች እያለ ነው። እየሰማሽ ነው? አይ ልጄ ክስ አያውቅም። አንተ ደግሞ ምን አያውቅም? ክስ ነገር እየፈሳሽው ምን እየሰማው ነው? እየፈሳዩን ካካይ ያለ ይሁን አላውቅም። ነይ ሲዞር ቢቆይ ቼክ ላድርገው። ፀጉሩስ እንዴት ነው? እያደገለት ነው? ምንም አይልም። ፀጉሩ ማን ወጣ አላውቅም። ቡቹ ሃዩ ፍራዳ ያራለች እንዴት ነሽ? ቀማም እኮ ነሽ። ታገለሽ መግቢያ ሰሪው ትበይምቢያርሽ እንዴ? ሰራ እንጂ አወራ። ምን ብሎ ነው ያወራው? አሁን ሲያወራው ቻይንኛ ይሁን ህንድኛ ብቻ አውርቷል። እሱ ቋንቋ ከየት ይገባኛል? እኔ ያባዋት አላደገም አርጓል። ትልቁ ነው ግን ቶሎ እንዳላየው አድርገሽ እያደገ ነው እያዩት ያሉት። በቃ ማለት በደንብ እንዴት ነው እንክብካቤ፣ የኔ ፍቅር፣ የኔ ልዑል። እሺ አሁን ነገር አይገባኝ። አንቺ ነገር ነው ግራ ያገባኝ። የልጄ ነገር ሳይሆን ግራ ያገባኝ አንቺ ነገር ነው። ምን ግራ ያጋባል? አሁን ምን ያጋባል? አንቺ ነገር ምን ሊዋጥልኝ አልቻለም። ምን ላንጣልክ? እሺ እንደዚህ ባጥ እንድታረጋት ምን ቀለድኩ? የቀለድሽ ነው ያለሽው ግን እኔ አልቀለድኩ። ደህና ነሽ? እርግጠኛ ነሽ? አዎ ደህና ነሽ? ፒስ ነው። በተለይ አንተን ካገኘሁ በኋላ እውነት ልጄ አይዞህ በቃ ኧረ ጠግቦ ነው እንትን ያለው ያገሳው ጡጦ አላወጣሽለትም? ጡጦ የለውም አለው ጭንቅላታችን ላይ ነው። እስኪ ታዩ አንድ እጅ ማስቀው እኮ ሻንዴ ልቀቂኛ። እሺ ስሞት እኮ ባለሽ እሺ በእናትህ ምንድን ነው የምታስጨንቀው? ሌላስ ሆኖ ይለግበት ልጅ እኮ ከስር ያዘው። አባ በእናትህ እሺ ልቀቂኝ። እሺ ከስር ያዘው። እንዴ እኔ ለብስ ተጨነቀች። አህ ይሄን በጣም ሃይላንድ የሚያክል ልጅ አሁን የሚያቅተኝ ነው እንዴ? አይ ይሸራተትበት ሳኔ ሽልክ ቢልስ ከእጅ የኔ እኮ አያገባሽም። እሺ ከዚህ በኋላ ስራቴ እንደፈለኩ አለቅሳለሁ። ራሱ እኮ የተንቀለቀለ ያለው እና ጠብቀው ታዲያ በደምብ ይኸው በቃ ይኸውልሽ አባቴ ስታድጊ ቪዲዮ ታይዋለሽ። እሺ አረዳለች እናትህ አላሳየም ብላኝ በስንተኛ ቀኗ ይዛህ መጣች? ከአንድ ወር በኋላ ማለት ነው እኮ እሱን እኮ ነው የምልህ። እየለመንኳት ምናምን አንተን ማየት ገባህ? አንተን ማየት እና ታዲያ አሁን እኔ መሰለ ልጅ ዝም ብሎ በነፃ ማየት አለው ወይ? በለው
በልም ልዑልዬ ምንድን ነው? ለምን ኮስተርተር ያለ ልዑል የኔ ጦጣ አስተኛው። በቃ አሁን አስተኛው። ወዲህ ልዑልን እወደዋለሁ ልዑልን እወደዋለሁ አድራለሁ። እስኪ ስጪኝና ጌታን ሁሌ በመኪናዬ ላይ ከኋላ አስቀምጪው ይዤው ልዙር። ትሪተኛ ነሽ አንቺ ልጅ። ቆይ ግን አንተ ከኋላ ሁሌ ይዘው የምትዞረው አሻንጉሊት ነው? ምን ችግር አለው? አሁን የሄድኩበት ሄደው ጌታ ወይኔ ነፍሴ የተጨነቀችልክ በቃ ችግር የለውም ብቻ በደንብ ያዘው። በቃ ይሁን እንደዚህ ካልሆነ አስተኛው። ምን አስጨነቀ? አይለቅስም። አዎ ቅድም እኮ ስላቀረሻው ምንም አይሆንም። የኔ ሻምቡሻ አሁን አልጋ ይሰራለታል ለብቻው ነጠልከው ብለህ እሺ አሁን ከልጅ ተጫወትኩ። ወደ አንቺ ደግሞ ልመለስ። ምን ነበር የመጣሽበት ጉዳይ? ከልጅ ውጪ ልጅህን ላሳየ። ኦኬ ለካ ሁለተኛ ልጅህን ላሳየ። ሁለተኛ አሁን በልጅ ያታለሽ እኔን እንትን ለማለት ነው። እኔ በጩጬው እንደማልጨክን አውቀሽ ግራ እያጋባሽ ነው። ተጌታ የምሬ ነው። ግራ እያጋባሽ ነው። ምንድነው ግራ ማጋባክ እኮ? ምን ወረደልሽ ከሰማይ መና? ተኔ መሰለ የፍቅር መና ወረደልኝ ነው። ታውን ትክክለኛው ነገር ምን ተገኘ በዚህ 3 ቀን እኮ? ምን ወረደ? መና እኮ አልኩ የፍቅር ሩታ። እግዚአብሔር ሙዳት ታይሽብኝ። ሌላ ሙድያሽ ከሆነ ግን ማለት ነው ትጣይኛለሽ። ጋሽ ያው ሁሉ ነገር ሲለምነሽ ምናምን አሁን ነው ብለሽ በዚህ 3 ቀን ውስጥ ግን ምን አዲስ ነገር ኖሮ ምን ወርዶ በዚህ ልክ መልካምነትሽም እየበዛብኝ ነው። ጭራሽ ልጄን አታይም ስትይ ነበር ሲል ዛሬ ላይ ልጄን ጭራሽ ቤቷን ሄጄ አይደለም ሩሜ ድረስ ልጄን ይዛልኝ መጣች። ናይ እኮ ደስ ይለና የሚገባው እኮ ደስ ብሎኛል። ስለመጣሽ እኮ ደስ ብሎኛል። አስቢው ከራስ አልወጣሽ ማለት ገና እንደ ወር ከ3 ሳምንት ከ2 ሳምንትሽ ነው። ከዛ እንደዛ ሆኖ ሩሜ ድረስ ጭጭውን ይዘሽ መጣሽ። አንደኛ ነገር። ሁለተኛ ነገር በዚህ ልክ ብቻ ግራ ታጋጥ ነው። ትክክለኛው ነገር ነገር ግራ የሚያጋባ ነገር አይደለም። በቃ አስቤበት የወሰንኩት ውሳኔ ነው። አንደኛ ውሳኔ ምናምን አይደለም። ናሽ ላስረዳክ እኮ ያው ልቆ የሚያስረጅኝ ትክክለኛውን ነገር በዛ ነው። ወደዚህ ጋር ወዴት? ለምን ላስረዳ? ችግር አለ የለም። እሺ እንደዛው እኮ እዚህ ጋር ምናምን ነው ማስረዳ። አለበለዚያ አልነግርህም። ምን አገባኝ? አሁን ንገሪኝ። ሀፍተኛው ሩታ ንገሪኝ፣ በእግዚአብሔር አታድክሚኝ። ትጫወትበታለህ አይደል? ልጅ እኮ እሺ ልጫወትበት፣ ምንም ልበልበት። ትክክለኛውን እውነታ ንገሪኝ እኮ። እንዴት ከ4 ሰዓት ውጪ ይሄንን ህፃን ሩሜ ድረስ ይዘሽው መጣሽ? እናናየውን ብትይኝ እመጣለሁ እኮ። ግን እናናየው አላልሽኝም። ምንም ሳትነግሪኝ ሩም ድረስ ሰርፕራይዝ ላድርግ ብዬ ነው እንዴ። ቆይ ማለት ደስ አላለህም እኮ? ደስ ብሎኛል። እና ታዲያ ግን ምን ተገኘ ነው? ምንድነው? በጣም የፖሊስ ጥያቄ ጠየቀኝ። ግልጽ እኮ ነው። በቃ እኔ እናንተ ሰላም እንድንሆን ትፈልጋለህ አይደለም? ና ወደዚህ ጋር ና። አሁን እና በደንብ በስነ ስርዓት አውራ።
ናና በደንብ በስነ ስርዓት አውራኝ። አላወራክ ለዛ ኮራ ነው ለምን ምክንያት ምንድን ነው? አልማክ ነገርኛ እንዴት ነው ለምን ነገር ተፈልጓላ? ጥሩ እሺ እነግርሃለሁ። ምን መሰለክ በቃ እስከዛሬ ድረስ ና እዚህ ጋር ቀርበኝ። ይሄው እዚህ ጋር ቆሜ ና እዚህ ጋር ቀርበኝ ነው የምነግርህ። ይሄው እዚህ ጋር ነው ያልኩህ። ይሄው አሁን አውሪ። በቃ ማለት ትክክለኛ ነገር ነው ያደረኩት እኮ። አንዳንድ ከኛ ህይወት መውጣትም ያለባቸው ሰዎች አሉ አይደለ? ነው አይደለም? አንደኛ ነገር መሆን አለበት፣ ሁለተኛ ደግሞ ለልጃችን እናስፈልጋለን። ሲቀጥል ደግሞ በቃ ልጃችን እንዲያስታርቀን ነው ዛሬ ይዤ የመጣሁት። ምን ነው ቆሎ ያስታርቀን? እንዴት ነው የማያስታርቀን? ያው ቅድም ራሱ እያወራ ነበር እኮ። እሺ ምን ብሎ አወራ? ምን ሰማሽ? ታረቁ ብሎ ታረቁ ብሎ? አዎ ይሄ አባት እየተጫወተ ነው እኮ ብቻውን። አያሳዝንም? ይሄኔ ጌታ እና ልጅ አስታራቂ ነው ይባላል። እዛ ጋር ተኝቶ ይኸው እያወራ ነው። ሲጀመር ስለኔና ስላንተ ስናወራ ገብቶታል። ገባ እና መታረቃችን አስፈላጊ ነው። እንዲሁም ደግሞ እኔ እናንተ እንድንለያይ እኔ እናንተ በቃ ሁሉም ነገር እንዲያበቃልን እንዲያከትምልን ብዙ የሚፈልጉ ሰዎች አሉና እነሱንም ማሳፈር እፈልጋለሁ። ካንተ ጋር ታርቄ ህይወታችንን አስተካክለን ያንተም ፍላጎት ነው አይደለ? ነው አይደለም? ነው አይደለም? ትላንትና ብዙ ነገር አውርታኛል። እሺ በቃ ስለዚህ እኔ ወሰንኩኝ፣ አንተን ውሳኔ ተቀበልኩኝ። በጣም በብዙ ነገር አይኖ አሰልፍ ያለው በጣም ተናድጄ ምናምን ብዙ ነገር አድርጌያለሁ። ግን ያንን ሁሉ ትቼው አሁን ደግሞ በቃ ጠላቶቼ ማሳፈር እፈልጋለሁ በደንብ አድርጌ። ማን ናቸው ጠላቶች? ሄርሜላ ናት አንደኛ። ከኛ ህይወት መውጣት ያለባት ሴት እሷ ናት። እሷ መውጣት አለባት። ከዛ የኛ ህይወት ተስተካክሎ አብረን መቀጠል አለብን። ሌሎቹም አሉ። እነሱንም ቀስ በቀስ በሂደት እናስወጣቸዋለን አይደል? አንተም ይሄን ነገር ትፈልገዋለህ። አይ ቲንክ ባትፈልገው ኖሮ ብዙ ነገር አትጠይቀኝም ወይም አትነግረኝም ነበር አይደል? አንተ ግራ እያጋባሽ ነው ብቻ። ምንድነው ግራ ማጋባክ? እሺ እንደዚህ ለሰላም ከሆነ ችግር የለብኝም እኮ። ለሰላም ከሆነ አሁንም እግዚአብሔር ሰላም ያድርገን ሁላችንንም። ግን ደግሞ ብቻ ብዙ ነገር አልተዋጠልኝም። ምንድነው የማይዋጥልኝ? አንቺ ፍላጎትሽ ምንድነው? እኔ እናንተ እንታረቃለን፣ ሰላም እንሆናለን። ከዛ ደግሞ ሄርሜላም ሌሎቹም ሰዎች ከኛ ህይወት ይወጣሉ። ችግር የለውም እነሱ ለመውጣቱ ይወጣሉ። ግን ደግሞ ስለኔና ለአንቺ መታረቅ ደግሞ እናስብበታለን ማለት እናስብበታለና በቃ በአንድ ጊዜ እንደዚህ እንተነሽበት ምክንያት ግራ ስለገባኝ በደንብ እናስብበትና ጊዜው እየፈታው ሲመጣ እንታረቃለን ማለት ነው። ምንድነው የምናስብበት? ሲጀመር አሁን በቃ ነገሮች መስተካከል አለባቸው ምናምን ብለኸኝ እኔ ደግሞ አክሰፕት ሳደርግ ነው ጊዜ የምንወስደው እና የምንወስነው እኮ እናስብበታለን። በቃ በአንድ ጊዜ ምንም የሚፈጠር ነገር የለም። ገባሽ? ስለዚህ አንድ አቻኩሌሽን እና አንቺ አንድ ላይ እንድንሆን እንድንታረቅ የፈለግሽበት ምክንያት አላውቅም። ቆይ ምንም እኮ የተለየ ምክንያት የለውም እኮ። በቃሽ ችግር የለውም። የኔና አንቺ ነገር ይታሰብበታል። እሱ ከሆነ ፍላጎትሽ ማለት ነው። አይ ማለት ከህይወታችን መውጣት ያለባቸውን ሰዎች ማስወጣት አትፈልግም? አሁንም ስለነሱ አይደለም እያወራሁሽ ያለሁት። እነሱማ ከፈለሽ ዛሬ ማስወጣቸዋለሁ። ግን የአንቺ ነገር ግራ ስለገባኝ በደንብ እንትን ማለት እፈልጋለሁ። ከራሴ ጋር መነጋገር እፈልጋለሁ። አይ ጥሩ ነው። አይ ውሳኔ ደስ ይላል። ዛሬውኑ ራሱ ማስወጣት መፈለግ ራሱ አንድ ደስ የሚል ነገር ነው። መውጣት ያለባቸው ሰዎች በደንብ መውጣት አለባቸው ከኛ ህይወት አይደለ? ከነሱም ብቻ ትኩረት ማድረግ ምንም ተገቢ አይደለም። የኔና አንቺ ሰላም ነው የሚቀድመው ከነሱ ይልቅ ማለት ነው። ኮኒ እናንተም እኮ ሰላም ነው ያለኝ ነው እንዴ? እነሱን ከኔ ህይወት ለማስወጣት ብቻ ነው እንዴ ቸኮልሽ ነው ወይስ? ያው ማለት ነገሮች እንደዚህ እንዲጓተቱና እንዲራዘሙ ያደረጉት አንደኛ እነሱ ናቸው። በደንብ ነው እንጂ የሚያስፈልገው። ሲጀመር ምንም አይሰሩም እኮ በቃ መውጣት ካለባቸው ይወጣሉ አይደለ? ኮኒ እኮ ስለመውጣት ስላለመውጣት አይደለም። እኔና አንቺ ቀድመን ሰላም መሆን አለብን። ገባሽ? አሁን ጩጬውን ጥጦ ላይ ወተት አድርጊልኝና ከዛ ዛሬ ቀን ሙሉ ከኔ ጋር ይዋል ስተሽውጂ ትቻው። አዎ ከፈለክ ትቻው አልሄድም። ግን በቃ ምናምን ከፈለክ ሸምጣው። አይ ትቻው አልሄድም። ግን አብረን እንውላለን። ለምን? አንድ ምርጫ ልስጥክ። ምንድነው? ወይ አብረን እንውላለን ወይ ይዤ እሄዳለሁ። ምንድነው አንቺ ፍላጎትሽ? ወይ አብረን እንውላለን ወይ ይዤ እሄዳለሁ። ለምን? በቃ በጥጦ ወተት አድርጊለት ከዛ ከኔ ጋር ይውላል። ነው ነገር አለ ብዙ መግባባት ከኔ ጋር ይውላል። ችግር የለውም። ምን ልታወሪ ነው? ጨረሰናል።
ጨርሰናል። አውራን ጨርሰናል። እናወራለን። ጨርሰናል። እናወራለን። ብዙ እናወራለን። አሁን ያም ሆነ ሰሚኛለሽ፣ ያለን አማራጭ ምን መሰለሽ? ህፃኑን አስቀምጠሽ ጡጦና ወተት አስቀምጪለት፣ እኔ አጠባዋለሁኝ፣ አጠጣዋለሁኝ። ከዛ አንቺ ትሄጃለሽ ማለት ነው። ትንሽ ቢልብስ አይለውም። ነይ አይቻልም። አይለውም ማለት አይቻልም። አሁን ስለዚህ ማለት ነው አሁን አንድ ነገር ማድረግ አለብን። ምንድነው የምናደርገው? በቃ እኔ እናንተ መካከል ሰላም ይፈጠራል። ካሁን በኋላም በደንብ የምናወራው ነገር አለ። ከዛ ደግሞ የሆነ ውሳኔ ላይ መድረስ አለብን። እሺ ነው ወይስ እምቢ ነው? በግልጽ ነገር ችግር የለውም። አሁን ያወራነው እኮ ስለ ልጁ ነው አይደል? ስለ ልጁ ነው አይደል እያወራን የነበረው እኮ። አሁን ደግሞ ማውራት ወዳለብን ነገር ተቀየርኩኝ። እናውራ